ምዕራፍ 29 ንጉሡ ዳዊትም ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰሎሞን ገና ለጋ ብላቴና ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ሥራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ለእግዚአብሔር ቤት ወርቅን፣ ብርን፣ ናስን፣ ብረትን፣ እንጨትን ደግሞም መረግድንና በፈርጥ የሚገባ ድንጋይን የሚለጠፍ ድንጋይን ልዩ ልዩ መልክ ያለውን ድንጋይ የከበረውን ድንጋይ ከየአይነቱ ብዙ እብነ በረድ አዘጋጅቻለሁ። ከዚህ በላይ ደግሞ የአምላኬን የእግዚአብሔርን ቤት ስለወደድኩ ለመቅደሱ ከሰበሰብኩት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና እነሆ ለአምላኬ ቤት ሰጥቼዋለሁ። የእግዚአብሔር ቤት ግንቦች ይለበጡበት ዘንድ ከኦፌር ወርቅ 3,000 መክሊት ወርቅ 7,000 መክሊትም ጥሩ ብር በሠራተኞች እጅ ለሚሠራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በዚህች ቀን በፈቃዱ አገልግሎቱን ለእግዚአብሔር የሚፈጽም ማን ነው? የአባቶችም ቤቶች አለቆች፣ የእስራኤልም ልጆች አለቆች፣ ሻለቆች፣ የመቶ አለቆች በእግዚአብሔር ቤት ሥራ የተሾሙና የንጉሡ ግንበኞች በፈቃዳቸው አቀረቡ። ለእግዚአብሔር ቤት ሥራ 5,000 መክሊት ወርቅና 10,000 ዳሪክ 10,000 መክሊት ብር 18,000 መክሊት ናስ 100,000 መክሊት ብረት ሰጡ። የከበረ ዕንቁም ያላቸው ሰዎች ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊው በኢዮኤል እጅ ሰጡ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቀርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው። ንጉሡ ዳዊትም በጉባኤው ሁሉ ፊት እግዚአብሔርን አመሰገነ፣ እንዲህም አለ። አቤቱ የእስራኤል አምላክ አባታችን እግዚአብሔር ሆይ ከዘላለም እስከ ዘላለም ብሩክ ነህ። አቤቱ በሰማይ በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ጽን ያንተ ነውና ነገሥታቱና ሕዝቡ ሁሉ በፊት ይደነግጣሉ። ባለ ጠግነትና ክብር ካንተ ዘንድ ነው። አቤቱ አንተም ሁሉን ትገዛለህ። የሥልጣን ሁሉ ጌታ ነህ። የኃይልና የብርታት በእጅህ ነው። ኃያል ነህ፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት ዓለምን ሁሉ በእጅህ የያዝክ ነህ። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋናን እናቀርባለን። ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን ስደተኞች እንደነበሩ እኛ በፊትህ ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናምም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እሠራ ዘንድ ይህ ያዘጋጀሁት ባለ ጠግነት ሁሉ ከእጅህ የመጣ ነው። ሁሉም ያንተ ነው። አምላኬ ሆይ ልብን እንደምትመረምር ጽድቅንም እንደምትወድ አውቃለሁ። እኔም በልቤ ቅንነትን በፈቃዴ ይህንን ሁሉ አቅርቤአለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ በደስታ አይቻለሁ። አቤቱ የአባቶቻችን የአብርሃም የይስሐቅ የእስራኤል አምላክ ሆይ ይህን ሐሳብ በሕዝብ ልብ ላይ ለዘለዓለም ጠብቅ። ልባቸውንም ወደ አንተ አቅና፣ ትእዛዝንም ያደርግ ዘንድ
ምስክርህንም ሥርዓትህንም ይጠብቅ ዘንድ ያዘጋጀሁለትንም ቤት ይሠራ ዘንድ ለልጄ ለሰሎሞን ቅን ልብን ስጠው። ዳዊትም ጉባኤውን ሁሉ አምላካችን እግዚአብሔርን አመስግኑ አላቸው። ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን አመሰገኑ፣ በጉልበታቸውም ተንበርክከው ለእግዚአብሔር ሰገዱ። ደግሞም ለንጉሡ በነጋውም ዳዊት ለእግዚአብሔር መሥዋዕት ሰዋ፣ የሚቃጠለውንም መሥዋዕት ለእግዚአብሔር አቀረበ። 1,000 ወይፈን፣ 1,000 አውራ በጎች፣ 1,000 የበግ ጠቦቶች፣ የመጠጥ ቁርባናቸውንም ስለ እስራኤል ሁሉ ብዙ መሥዋዕት አቀረበ። በዚያ ቀን በታላቅ ደስታ በእግዚአብሔር ፊት በሉ ጠጡም። የዳዊትንም ልጅ ሰሎሞንን ሁለተኛ ጊዜ አነገሡት። እርሱንም ንጉሥ ይሆን ዘንድ ለእግዚአብሔር ቀቡት። ሳዶቅም በካህናት ላይ ተሾመ። ሰሎሞንም በአባቱ በዳዊት ዙፋን ላይ ተቀመጠ፣ በሁሉም ዘንድ ተወዳጅ ሆነ። እስራኤልም ሁሉ ታዘዙለት፣ አለቆቹም ሁሉ ኃያላኑም ደግሞ የንጉሡ የአባቱ የዳዊት ልጆች ሁሉ ለንጉሥ ለሰሎሞን ተገዙለት። እግዚአብሔርም ሰሎሞንን በእስራኤሎቹ ሁሉ ፊት እጅግ አገነነው። ከእርሱም በፊት ለነበሩት ነገሥታት ያልሆነውን የመንግሥት ክብር ሰጠው። የእሴይም ልጅ ዳዊት በእስራኤል ሁሉ ላይ 40 ዓመት ነገሠ። 7 ዓመት በኬብሮን 33 ዓመት በኢየሩሳሌም ነገሠ። ዕድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ልጁም ሰሎሞን በእርሱ ፋንታ ነገሠ። የንጉሡም የዳዊት ፊተኛውን የኋለኛው ነገር እነሆ በባለ ራእዩ በሳሙኤል ታሪክ፣ በነቢዩም በናታን ታሪክ፣ በባለ ራእዩም በጋድ ታሪክ ተጽፏል። እንደዚሁ የመንግሥቱ ነገርና ኃይሉ ሁሉ በእርሱም በእስራኤልም በምድርም መንግሥታት ሁሉ ላይ ያለፉት ዘመናት ተጽፈዋል።